ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ወደ ሌላኛው በዝርዝር ወደምናደርሳችሁ ዘገባችን እናምራለን። ኢትዮጵያ የቡና መገኛና የቡና አምራች ሀገር ሆና የሚገባትን የገበያ ድርሻ አለመያዟ ተደጋግሞ የሚነሳ ጉዳይ ሲሆን ለዚህም የተለያዩ ምክንያቶች ይጠቀሳሉ። የቡና ግብይት ሰንሰለቱ ለቡና ንግድ ተዋናያኑ ምን ያህል የተመቸ ነው? በምርት አሰባሰብ ሂደቱ ውስጥ የሚስተዋሉ ጉድለቶች ምንድናቸው? ኢትዮጵያ የሚገባትን የገበያ ድርሻ እንዳትይዝ ያደረጋትስ ምንድነው? የሚሉትን ሀሳቦች በማንሳት ባልደረባችን አጥናፉ አበራ ከቡና ላኪዎች ጋር ቆይታ አድርጓል። እሱን ተከታትለን እንምጣ። ኢትዮጵያ በርካታ ዝርያ ያላቸውን የቡና አይነቶች ማምረት የምትችልና እንደዚሁም ደግሞ ቡና መገኛ ሀገር ብትሆንም በዓለም አቀፍ ደረጃ ግን የሚገባትን የገበያ ድርሻ እንዳልያዘች ተደጋግሞ የሚነሳ ጉዳይ ነው። መንግስት በዚህ ዓመት ወደ ተለያዩ ሀገራት የቡና ምርቶችን በመላክ ወደ 3 ቢሊዮን ገደማ የአሜሪካን ዶላር ገቢ ለማግኘት አቅዶ እየተንቀሳቀሰ ነው የሚገኘው። ባለፉት 3 ወራት በዚህ በጀት ዓመት የተገኘው ገቢ ከፍተኛ ነው። ነገር ግን የተላከው ቡና አነስተኛ እንደሆነ ነው ከእቅዱ አንጻር እየተነገረ የሚገኘው። በሌላ በኩል እንግዲህ የቡና ግብይት ሰንሰለቱ ምን ያክል ለቡና ሴክተር ተዋንያኑ የተመቸ ነው የሚሉትን ሀሳቦች ነው የምናነሳ የሚሆነው። ከዚህ ባለፈ ደግሞ የተሻለ ቡና ለመሰብሰብ እንዲያስችለን የአሰባሰብ ሂደቱ ምን አይነት ጉድለቶች ያሉበት፣ በምን መንገድስ መስተካከል አለበት የሚሉትን ሀሳቦች በዛሬው ኢትዮ ቢዝነስ ቆይታችን የምናነሳ ነው የሚሆነው። ሀሳቦችን እንዲያቀብሉን ታዲያ የቡና ላኪዎችን ጋብዘንላችኋል። አብራችሁን ሆናችሁ ቁም ነገራችን እንድትካፈሉ በአክብሮት እንጋብዛችኋለን። ከኛ ጋር ሆኑ። የተለያየ ሁኔታን አልፏል ቡና በኢትዮጵያ ውስጥ እና ዛሬ እንግዲህ 5 ዓመት ወደዚህ ግን መንግስት በወሰዳቸው እርምጃዎች በተለይ ቡናና ሻይን እንደ አዲስ በማደራጀት ቡናን ባለቤትነት አባት ኖሮት እንዲሰራ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ ደግሞ አዳዲስ ፖሊሲዎችን የመቅረጽ የማጸደቅና በስራ ላይ የመተግበር ስራዎች በስፋት ተሰርተዋል። የተሰሩት ስራዎች በጣም ደስ የሚሉና ጥሩ ቢሆኑም ግን በቂ በጭራሽ አይደሉም። በስፋት መሰራት ያለባቸው ስራዎች አሉ። የአምናውና የአሁኑ አካሄዱን ካየ ተቀራራቢ ይመስላል፣ ግን ከፍ ያለ ነው ዘንድሮ። እሱም ምንድነው? ዋጋ ላይ ልዩነት አለ። የዘንድሮ ዋጋ በአማካይ ካየው ከፍ ያለ ነው። አጀማመሩ ላይ ከነበረው አንጻር በተለይ ልዩነት አለው። እሱ ጥሩ ዜና ነው ለሁሉም ኢትዮጵያዊ። ኢትዮጵያ ቀደምት የቡና መገኛና ቡና አምራች ሀገር ሆና ሳለ ለምን በዓለም አቀፍ ደረጃ የሚገባትን የገበያ ድርሻ ሳትይዝ ቀረች ስንል እነዚህኑ ቡና ላኪዎች ሀሳባቸውን እንዲሰጡን ጠይቀናቸው ነበረ። ለዚህ ምላሽ ደግሞ ቡና በተገቢ ሰዎች እጅ አለመግባቱ እስከዛሬ ድረስ ሀገራችንን ለዚህ ዳርጓታል የሚል ምላሻቸውን ሰጥተውናል። እንደው የሚገባንን የገበያ ፖዚሽን ያላዝንበት አንዱ ትልቁ ምክንያት coffee was on the wrong hand for so long። ለረጅም ጊዜ ቡናችን በተሳሳተ እጅ ላይ ነበር ብዬ እላለሁ። ፈርመንቴሽኑን ለምንድን ነው እንደዚህ 36 ሰዓት ፈርመንት የምታደርገው ተብሎ ሲጠየቅ አባቴ ወይም ደግሞ አጎቴ ሲያደርግ ያየሁትን ነው የማደርገው ብሎ የሚል ኢንዱስትሪ ማናጀር ሰርቶ የሚያቀርብ ከሆነ that's the wrong hand። እንደዚህ ብንፈትሸው ብዙ ሮንግ ሃንዶች ላይ ነው የተቀመጠው። ቡናችን በዓለም ላይ ትልቅ ወርቅ ነው፣ ትልቅ ሀብት ነው። ቡናችን ብሔራዊ የሆነ ምርት ነው። በዓለም ደረጃ በጣም የሚፈለግ ያለ ኢትዮጵያ ቡና ብዙ ሀገሮችና ብዙ ቡና ገዢዎች ሰርቫይቭ ማድረግ እንኳን አይችሉም። ይሄ ቡና for so long in the wrong hand መሆኑ ትልቅ ምክንያት ነው እላለሁ። እስከ ቅርብ ጊዜ ኢትዮጵያ ለዓለም የምታቀርበው ቡና 2 ብቻ ነው። እሱም የታጠበና ደረቅ። አሁን እንግዲህ ይሄ ከ4 ዓመት ባለው ሪፎርም አንዱ የተደረገው ነገር የህግ ማዕቀፍ ተሰጥቷቸው አናሮቢክ የሚባል ካርቦኒክ ማሴሬሽን የተለያዩ ነገሮች እየተዘጋጁ ይገኛሉ። ስለዚህ እሱ ነው። ሶስተኛ እንደው ላንሳ ካልኩ ደግሞ የሚያሰራ ሲስተምና ፖሊሲ ማዕቀፍ አለመኖር በፊት በነበሩ ሁኔታዎች ላይ እንደ እንቅፋት የነበረበት ሁኔታ ነበር። በየጊዜው ያሉትን ክፍተቶች በፖሊሲ እያሻሻሉ የመሄድ ጉዳይ አሁን ለውጥን እያመጣ ነው። ስለዚህ በፊት እነዛ አለመኖራቸው ወደ ኋላ እንድንቀር ካደረገን አንዱ ምክንያት ነው። በዚህ ዓመት ኢትዮጵያ የተለያዩ የቡና ዝርያዎችን ወደ ውጭ በመላክ 3 ቢሊዮን የአሜሪካን ዶላር ገደማ ገቢ ለማግኘት አቅዳ እየተንቀሳቀሰች ትገኛለች። ይህ እቅድ እንዴት ሊሳካ ይችላል ስለሚለው ጉዳይ ቡና ላኪዎቹ ሀሳባቸውን ሰጥተውናል። እንደ ሀገር ገቢ ያስፈልገናል። ይሄን ያህል ዘንድሮ ኤክስፖርት ማድረግ አለብን፣ ይሄን ያህል ዶላር ማምጣት አለብን የሚለው እንደ ሀገር የተቀመጡ ቁጥሮች አስፈላጊ ናቸው። አቺቭ ብናረጋቸውም ባናረጋቸውም አስፈላጊ ናቸው። በእኔ እምነት አሁን ባለው አካሄድ
አቺቭ እናደርጋቸዋለን። በተለይ 3 ቢሊዮኑ ብዙ ከባድ አይመስለኝም። አምና ላክነው አለ ከዛ አንፃር አንተ ይሄን ያህል ይጠበቅብሃል የሚል ነገር ተቀምጧልና ምን እንደምትጠበቅብኝ በግሌ አውቃለሁ። እኔ ምሳካ ይመስላል። ሞር ቻሌንጅ አለ፣ ፈተና አለው፣ ግን ምሳካ ይመስለኛል። ለምን ምቹ ሁኔታዎች አሉ ለዚህ። እንግዲህ ቡና በተፈጥሮ ሲክሊካል ፕሮፐርቲ ያለው ይሄ ማለት በአንድ አመት ጥሩ ምርቱ ይሆንና ሌላኛው አመት ምርቱ የመቀነስ አዝማሚያ ያሳያል። ወይም አንዳንዴ በየ3 አመቱም እንደዚሁ ሲክሊካል የሆነ ፕሮፐርቲ አለው። የዘንድሮ ምርት በደቡብ በሲዳማ በይርጋ ጨፌ በጉጂ አካባቢ በተወሰነ ሊቀንስ እንደሚችል ነው አንዳንድ መረጃዎችና እይታዎች የሚያሳዩት። ነገር ግን ወደ ሳውዝ ዌስቱ ስንሄድ ሊጨምሩ ይችላሉ የሚልም እይታ አለ እና አሁን ባለው ሁኔታ እንደው የተጠናከረ ሳይንቲፊክ የሆነ የአግሮኖሚ የፕሪ ሃርቨስት ወይም ቅድመ መሰብሰብ ወይም ፖስት ሃርቨስት ስትራቴጂዎቻችን ተጠናክረው መምጣት መቻል አለባቸው። አግሮኖሚው ምንድን ነው የሚያስፈልገው? ሶይሉ ምንድን ነው የጠየቀው? ያንን ሁሉ በማሻሻል የተሻለ ጥራትን አግኝተን በዛ ጥራት ደግሞ የተሻለ ዋጋ የምናገኝበትን ሲስተም የመዘርጋት እድሉ አለ። መስራት ግን በጣም ይጠበቅብናል። የግብይት ሰንሰለት ደግሞ ምርት ሳይበላሽ በትክክለኛው ቦታ በተገቢው ቦታና በትክክለኛ ወይም ደግሞ በአጥጋቢ ዋጋ ለገበያ እንዲቀርብ ያስችላል። የቡና ግብይት ሰንሰለት ውስጥ ለዘርፉ ተዋንያን ምን ያክል የተመቸ ነው ማለት ይቻላል? ጥሩ ጥያቄ፣ ከባድ ጥያቄ ነው። እንግዲህ ሰንሰለቱ ጋር ስንመጣ አሁን ባለው በአዲሱ ሪፎርም እንግዲህ ለቡና ገዢዎቹ አመቺ የሆነ ሰንሰለት ተፈጥሯል። ባለው የግብይት ሰንሰለት መካከል ተጠያቂነትን የሚያሰፍን አዲሽናል ስራ መሰራት መቻል አለበት። ኢንስቲቱሽናላይዝ የማድረግ ስራ ግን ገና ይጠበቅብናል። ገበሬ አለ፣ አቅራቢ አለ፣ ላኪ አለ። እንደዚህ ተከፋፍለው ነው ነበሩት። አቅራቢው ሰበስብና ፕሮሰስ አድርጎ አቀነባብሮ ኢትዮጵያ ምርት ገበያ ወደምንለው ነበር በፊት የሚያመጣው። አሁን ለላኪ ቀጥታ ተዋውሎ ማምጣት ይችላል። ተቀይሯል። እሱ የተሻለ የሚያሰራ ነው። መንግስት 15 ሚሊዮን ብር ዝቅተኛ ካፒታልን ጨምሮ ላቦራቶሪ ማደራጀትን እንደ ግዴታ በማስቀመጥ በዚህ ዓመት መመሪያ አውጥቶ ወደ ስራ ገብቷል። ቡና ላኪዎቹ ይህንን መመሪያና አሰራር እንዲህ ተመልክተውታል። አንድ አይሱዙ ዝቅተኛ ዋጋ ቅድም ካልኩ አንተ ካፒታል ተብሎ ከተቀመጠው በላይ ነው። ከውጭ ምንዛሬው አንፃር ከዶላር አንፃር ከሚያወጣው የተጋነነ አይደለም ነው። ለኛ ብዙ ሊመስል ይችላል፣ ግን አሁን ቡና ላኪ ብለ አቨሬጅ ብትወስድ 100 ሚሊዮን በታች ብዙም መንቀሳቀሱ የለም። ያን ያህል ተጽዕኖ አለው ብዬም አላስብም። እዛ ላይ ተጨምሮ የተነሱ ነገሮች አሉ። ማቴሪያል ነው የቡና ላቦራቶሪ፣ እሱ ለኤክስፖርተሩ ራሱ ጠቃሚ ስለሆነ እኔም የምደግፈው ነገር ነው። እንደኔ እምነት ያው እሱ ውሳኔ ትክክለኛ ውሳኔ ነው ብዬ ነው ማስበው። በፊት 2 ሚሊዮን ነበር። በዛ ሰዓት 2 ሚሊዮንም የነበረው ቡና የዛን ያህል ዋጋ ነበረው። አሁን በከረንሲውም በተለያዩም የዋጋ ጭማሪም በተለያየ ምክንያት የቡና ዋጋ ከፍ ብሏል። ስለዚህ አንድ ሰው ቡና ውስጥ ሲገባ አንድ ኮንቴነር መጫን ካለበት ሚኒመም 15 ሚሊዮን የግድ ያስፈልገዋል። ይሄ መሆኑ ቡና ወደ ውጭ የሚወጣውን ኳንቲቲ ላይ አፌክት ያደርገዋል ለሚለው ጥያቄ በጭራሽ አደርገውም ብዬ ነው መመለሰው። ምክንያቱም ቡናው ኢን ዋን ዌይ ኦር አናዘር ይወጣል ከኢትዮጵያ እና በዚህኛው ባይወጣ ባሉት ሰዎች ይወጣል። ግን አሁን ባለው ሁኔታ እኔ ትክክለኛ አካሄድ ነው ብዬ አስባለሁ። ዩሮፒያን ኮሚሽን የኢዩዲአር በሚል ዲፎሬስቴሽን ፍሪ የሆኑ ቡናዎችን በዚህ በ2026 ጀምሮ ይህንን መስፈርት የሚያሟሉ ቡናዎች ብቻ ዩሮፒያን ማርኬት መግባት እንዲችሉ የሚል መመሪያ አውጥተው እንግዲህ ላለፉት 2-3 ዓመታት በከፍተኛ ሁኔታ ሁሉም አምራች ሀገር የኛንም ሀገር ጨምሮ እኛንም ጨምሮ እየሰራንበት ያለንበት ትልቅ ጉዳይ ነው። እንግዲህ በጀራር ሴንሱ ይሄ ነገር ኢትዮጵያን ይጎዳታል አይጎዳትም ስንል ኢትዮጵያ ውስጥ በየትኛውም የቡና አምራች ቦታ ላይ ሄደን ቡና የተመረተበትን ቦታ አይተን ከ2020 እነሱ የሚያዩት 2020 በኋላ ዲፎሬስትድ ካልሆነ ቦታ ነው የሚሉትና ዲፎሬስቴሽን አለ ይሄ ችግር አለ ወይ ብለን መሬት ላይ ያለውን ሪያሊቲ ብናይ ይሄ ችግር የለም። ኢትዮጵያ ውስጥ የዲፎሬስቴሽን ችግር በቡና አምራች አካባቢ የለም። እርግጥ ሁሉም ሰው አውሮፓ ይሸጣል ማለት አይደለም። ኢትዮጵያ ቡና ብዙ ሀገራቶች ናቸው የሚወስዱት። አውሮፓ ግልጽ ነው ብዙ እንደሚገዛ፣ ግን ብዙ ምርጫ አለን።
ተጽዕኖ ያደርጋል በተወሰነ ግን እንደዚህ ብዙ ተጽዕኖ አለው ብዬ አላስብም። በቡና ምርት አሰባሰብ ሂደት ውስጥ የሚስተዋሉ ዋና ዋና ችግሮች ምንድን ናቸው? እንዴትስ መስተካከል ይኖርባቸዋል? አንድ ይለቀሙና ቁጭ ያደርጉታል። ምንም እንትን ላይም ሲሚንቶ ላይም ያደርቁታል። በቃ ብር ሴቭ እንደማድረግ ነው። ቡናውን መደበቅ ምን አይነት ቦታ ነው የሚያስቀምጠው ነው አሁን አዌርነሱ። ግማሹ ሌባ ስለሚያስቸግር ሳይደርስ ሸምጥቶ ቁጭ ያደርገዋል። ቶሎ እንዲደርቅ ካፈር ጋርም ይቀላቅላል። አፈሩ አቃጥሎ ቶሎ ስለሚያደርቀው ቀይ ቢለቀም ነው ምርጥ የሚሆነው ሁሉም ጋር። ግማሹ ኢቭን ልጭን ስል ውሃው ሁላ እንትን የሚያርከፈክፍ አለ ኪሎ እንዲጨምርለት፣ ድንጋይ የሚጨምር አለ፣ እህል የሚጨምር አለ ኪሎ ከፍ እንዲያደርግ። ይሄ ሁሉ ፕራክቲሶቹን ተቆጣጣሪ ባለስልጣን እርምጃ እየወሰደ ማስተካከል ይችላል። ሰው ነው የሚያበላሸው ላልኮ እንጂ ዛፏ ጥሩ ነገር ነው የምትሰጠው። ኢትዮጵያ እንግዲህ ሁሌም እንደምንናገረው የኮፊ አረቢካ መገኛ ሀገር ናት። ያ ብቻ አይደለም። እንደ ኢትዮጵያ በዚህ ሰዓት ላይ ኢትዮጵያ የያዘችውን ያህል የቡና ጄኔቲክ ማቴሪያል የያዘ ሀገር በምድር ላይ የለም። አጠቃላይ ኢትዮጵያ አላት ተብሎ የሚገመተው የቡና ዝርያ ቁጥር ከ10 ሺህ በላይ እንደሚሆን ብዙ የቡና ባለሙያዎች ኢትዮጵያ መጥተው ጫካችንን አይተው የተለያዩ ቦታ አይተው ኤስቲሜት ያደረጉትና ኦንላይን ላይ ያለ መረጃ ነው። እንደ ሀገር ቀጣይ ምዕራፋችንን በተሻለ ሁኔታ ማሳካት ካለብን መነሳት ያለብን በእጃችን ካለው ከዛ ከትልቁ የብዛት ካለው የቫራይቲ ከዛ ነው መነሳት ያለብን። ሀብታችን እሱ ነው። ብዙ ቡና ላኪዎችን ግቡ መሬት እንሰጣለን ወደ ዘመናዊ እርሻ ግቡ እያለ ነው። እነኚህ ቅድም ያልኩ ሎጂስቲኩ ምንም የተሳለጠ ከሆነ ብዙ ነገር አትጠብቅም። ለምን ቡና መላክ ራሱ የራሱ ሪዋርድ አለው፣ የራሱ ሽልማት አለው። እሱ ራሱ አሁን የሚያነቃቃ ነው። ለዛ ነው ብዙ ሰው እየገባ ነው። እንደውም አሁን ዘንድሮ ካየ ምንድነው እየተረሳ ያለው ነገር የጥራቱ ነገር ትንሽ አንደርማይን እየሆነ ያለበት ሁኔታ አለ። በተለይ ይሄ አንዳንድ አካባቢዎች ያሉ ቡናዎች ወይም ላኪዎች የእርጋ ጨፌ የሲዳማ ቡና የመደበላለቅ ብሌንድ የማድረግ ይሄ ሎካል አይዴንቲቲዎችን የማጣት እንግዲህ ብዛቱን ስናስብ ጥራቱን አብረን ካላሰብን አንድ ላይ ሁሉን የማጣት ነገር አንዳንድ ቡና ገዢዎች የኢትዮጵያ ቡና በፊት የነበረውን ጥራት አሁን የለውም ብለው ወደ ሌላ ሀገር እንዳይሄዱብንም ጭምር አብሮ መሰራት አለበት ብዬ እንደ መልእክትም እንደ ሀሳቤንም ማጋራት የምፈልገው ጥራት ላይ ከፍተኛ መስራት አለብን። መንግስትም ከፍተኛ ቁጥጥር ማድረግ መቻል አለበት። እነዚህ ነገሮች ካልተደረጉ የሚጠፋው የአንድ ካምፓኒ ስም ሳይሆን የሀገር ስም ነው የሚጠፋው። ክቡራትና ክቡራን ተመልካቾቻችን የቡናን ጉዳይ አንስተን የተለያዩ ሀሳቦችን ወደ እናንተ ስናደርሳችሁ ቆየን። እንደጠቀማችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ወደ ስቱዲዮ እንመለስ። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ አዲስ ሹመት፣ የውጭ ቀጥተኛ ኢንቨስትመንት መረጃ እንዲሁም ዲጂታል የአነስተኛ ቁጠባና ብድርን ጨምሮ የተለያዩ ወቅታዊ አጫጭር ጉዳዮችን ወደ እናንተ አደረሰ። በዝርዝር መረጃችን ቡና ባንክ አክሲዮን ማህበር አስቸኳይ ጠቅላላ ጉባኤውን በተመለከተ እንዲሁም የኢትዮጵያን የቡና ንግድን አንስተን ቆይታ አደረግን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበር። ሰላም።